ስለዚህ እተኛለሁ በሉ እስቲ። ሩት መጽሐፍ ምዕራፍ 2 ቁጥር 12 ላይ ምርጫ በሰው ህይወት ላይ ያመጣውን ለውጥ ያሳየናል። ሩት መጽሐፍ ምዕራፍ 2 ቁጥር 12 ላይ ሰዎች የሚመርጡት ምርጫ፣ አሜን፣ ሰዎች የሚመርጡት ምርጫ በህይወታቸው የሚያገኙት ነገር ምን ያህል ተመንዝሮ እንደሚከፍላቸው፣ አሜን አሜን። ይውላችሁ ጌታ ዛሬ በልባችሁ እንዲገን እፈልጋለሁ። እስቲ ጌታ በልቤ ላይ አይወርድም በሉ እስቲ። አሜን። በጌታ ቤት ውስጥ ያለው የትኛውም ኢንቫይሮንመንት እንዲወርድባችሁ አትፍቀዱ። በእግዚአብሔር መንግስት ውስጥ ያለው የትኛውም ካልቸር እንዲወርድ አትፍቀዱ ከሁኔታ የተነሳ። አሜን አሜን አሜን። በቃ የመጨረሻው የህይወታችሁ ስታንዳርድ ማን ነው? ጌታ ኢየሱስ ነው። አስበልጡት። ዛሬ እዚሁ ችግሩ እያለ ጌታን አስበልጡት። ሁኔታው እያለ ጌታን አስበልጡት። አሜን 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 አሜን። ነገሩ እየነዘነዘሽ ኢየሱስ ይበልጥብኛል በዩ። ሃሌሉያ። ኢየሱስ ይበልጥብኛል በሉ እስቲ። ኢየሱስ ይበልጥብናል። ሃሌሉያ። የወደደን ጌታ ይበልጥብናል። አሜን አሜን። እውነተኛውን ማንነቱን የሰጠን ጌታ ይበልጥብናል። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን አሜን። በእግዚአብሔር መንግስት ውስጥ ያለው ተስፋ በምድር ካለው ተስፋ ይበልጣል። የመረጥነው ተስፋ የሚበልጥ ተስፋ ነው። አሜን። እርሲ የሚበልጥ ተስፋ አለኝ በሉ እስቲ። እኔስ ተስፋ አለኝ፣ እኔስ ተስፋ አለኝ። አሜን አሜን አሜን። ምን አይነት ተስፋ አለን? ሕያው ተስፋ አለን። እዚህ ምድር ላይ ብቻ ያልሆነ ተስፋ አለሽ አንቺ። በቅርቡ የምትጨብጪው ተስፋ አለሽ አንቺ። በቅርቡ የምትወርሺው ተስፋ አለሽ አንቺ። በክርስቶስ ደም ያገኘሽው የገባሽበት በቅርቡ እውን የሚሆን ተስፋ አለሽ አንቺ። እስቲ የሚበልጥ ተስፋ አለኝ በሉ እስቲ። እስቲ የሚረግምሽ እየሰማ የሚበልጥ ተስፋ አለኝ በይ እስቲ። እስቲ የሚሳደበው እየሰማ የሚበልጥ ክብር ተዘጋጅቶልኛል በሉ። ሻካቶራ ባሳ ሊያሳንስ የመጣ የተመታ ነው ዛሬ። ይው በእግዚአብሔር ሐሳብ ላይ ዕውቀት ላይ ከፍ ከፍ ሊል የመጣ መንፈስ ዛሬ የተገለበጠ ነው። አሜን። ጃላዳጋ ሳፖራ ባያ። ኢየሱስ ያድናል። ኢየሱስ ይበልጣል። ኢየሱስ ጉዳ 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 ማራሳካ። አሜን። በእግዚአብሔር መንግስት ውስጥ ያለው ተስፋ የሚበልጥ በጣም ኳሊቲው አይወዳደር። ይሄ ነው የኛ ኩራት። አሜን። ይሄ ቅራቅምቦ አይደለም። አሜን። ቅራቅምቦ የኛ ጉዳይ አይደለም። አሜን አይደለም። በእግዚአብሔር መንግስት ውስጥ ያለው ተስፋ የክብር ልብሳችን ነው። ሃሌሉያ። የሚያብረቀርቅ ልብሳችን ነው። ሃሌሉያ። የልዩነታችን ማዕረግ ነው። ሃሌሉያ። እኛ ላይ የተጫነ አክሊል የእግዚአብሔር መንግስት ተስፋ ነው። ምድራዊው አይደለም። አሜን። አይደለም አይደለም በሉ። በእግዚአብሔር መንግስት ውስጥ ያለው ተስፋ ይበልጣል። ዛሬው ተስፋ ሊያስቆርጥሽ እየነዘነዘሽ ለመጣው የምትነግሪው ይሄንን ነው። አሜን። ማራዳሳ ምን ትዩ መሰለሽ? እኔ ያለኝ ተስፋ ይበልጣል በዩ። አሜን። አንተ ሌባ፣ አንተ አራጅ፣ አንተ ሰራቂ መንፈስ እኔ ያለኝ ተስፋ ይበልጣል በዩ። ዛሬ ይው እያሳዘነሽ ለመጣው ባዶ እያረገሽ ለመጣው መንፈስ በእኔ ያለው ተስፋ የዘላለም ነው በዩ። ሃሌሉያ። ምክንያቱም የእግዚአብሔር ቃል ይሄንን ይላል። የቅዱሳን ርስት ባለጠግነት ራካታ ካሳፓያ ሮማ ሳካቲያባ የቅዱሳን የርስት ባለጠግነት ይበልጣል ከፈተናው ይልቅ። ሃሌሉያ። ይበልጣል። በቅዱሳን ውስጥ ያለው የተስፋው የርስቱ ባለጠግነት ይበልጣል። አቦ ማኩራ ሻካ ይበልጣል። አቦ አይኖቻችን ዛሬ ይከፈታሉ። አይኖቻችን ከተከፈቱ የሚታየን ጠላት እያሳየን ለካ ያለው የሆነ ጉድፍ ነገር ነው፣ የሆነ ጥራጊ ነገር ነው። አሜን። የርስቱ ባለጠግነት የሚበልጥ ነው ተባባሉ። በእግዚአብሔር መንግስት ውስጥ ያለው ነገር ይብለጥባችሁ። ሊያሳንስ የወጣ መንፈስ አለ። በእግዚአብሔር መንግስት ውስጥ የተቀበልነውን ህይወት፣ ኢየሱስ የሞተለትን ህይወት፣ እግዚአብሔር የመጨረሻ ክፍያ የከፈለለትን ህይወት በሆነ ነገር ሊያሳንስብሽ የወጣውን መንፈስ በዚህ ነው የምትመጪው። ይበልጥብኛል በዩ። አሜን አሜን።
በምድር ላይ ያሉ አስተሳሰቦች እኮ የሰውን ህይወት አለውጡ ታውቃላችሁ። በእግዚአብሔር ቃል ውስጥ በእግዚአብሔር መንግስት ውስጥ ያለው አስተሳሰብ ግን ህይወትን የሚያድን አስተሳሰብ ነው። የላቁ በምድር ላይ ያሉ የምሁራን አስተሳሰቦች የሰውን ተስፋ መቁረጥ አላለመለሙትም። በእግዚአብሔር መንግስት ውስጥ ያለው ግን አስተሳሰብ አሜን አሜን። አረ በእኔ ያለው የሚበልጥ ነው በሉ እስቲ። እዚህ ቤት ውስጥ ያለው አስተሳሰብ የፍቅር አስተሳሰብ ነው። እዚህ ቤት ውስጥ ያለው አስተሳሰብ የምህረት አስተሳሰብ ነው። እዚህ ቤት ውስጥ ያለው አስተሳሰብ የመልካምነት አስተሳሰብ፣ ያኛውን የሚኮንን አስተሳሰብ ነው። ይበልጣል በሉ እስቲ ሃሌሉያ። የእግዚአብሔር መንግስት ይበልጣል በሉ እስቲ። እሱ ይነሳ ዛሬ በውስጣችሁ። እዚህ ያለው አስተሳሰብ ሞኝነት ቢመስልም ህይወት ያለው አስተሳሰብ ነው። አሜን አሜን አሜን። እዚህ ያለው አስተሳሰብ የምንመራበት አስተሳሰብ መዓዛው ያማረ አስተሳሰብ ነው። ኢየሱስ ያድናል። ፍቅር በእግዚአብሔር መንግስት ውስጥ ነው ያለው። ኢየሱስ ያድናል። ይበልጥብኛል በሉ እስቲ። ይበልጥብኛል በሉ እስቲ። አሜን። ራባ ሳካቲያ እኛ ያገኘነው መጠጊያ የሚበልጥ መጠጊያ ነው። አሜን። አሜሪካን እያያችኋት ነው በዚህ ሳምንት። አሜን አሜን። ይፈራሉ ተብሎ ያልታሰቡ ሰዎች የፈሩበት ሳምንት ነው ይሄ። የፈሩበት ወር ነው። አስተማማኝ መሰረት አለን ያሉ ቤታቸውን የገነቡ ሰዎች፣ በቃ በዚህ ጋር መውጫ ያዘጋጁ ሰዎች የደነገጡበት ቤት ነው። የደነገጡበት ሳምንት ነው። እኛ የተጠራንበትስ መንግስት ማላታካስ ወየው በልዑል መጠጊያ ነው ያለነው እኛ። እስቲ በልዑል መጠጊያ ነኝ በሉ እስቲ። አሜን 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 አሜን። የሚታይ ያልሆነ ግን ጥላ የሆነ፣ የሚነገር ያልሆነ ግን ማረፊያ የሆነ፣ ሰው የማያየው ግን እኛን ሊያሳርፈን ሊጠብቀን ታማኝ የሆነ ልዑል የሆነ ጥላ አለን። ሃሌሉያ። የሚበልጥ ክብር ውስጥ ነው ያለነው። የሚበልጥ መንግስት ውስጥ ነው ያለነው። በሚበልጥ ጥላ ውስጥ ነው ያለሁት በሉ እስቲ። እፎክራለሁ በሉ እስቲ። ሃሌሉያ። ለመድረክ አይደለም ይሄን የምናገረው፣ የፈሰሰልኝን ነው ማወራው፣ የተሰማኝን ነው ማወራው፣ የሆነውን የሆንኩትን ነው ማወራው። እግዚአብሔር የሚበልጥ መጠለያዬ ነው። ሃሌሉያ። እግዚአብሔር የሚበልጥ መጠለያዬ ነው። እግዚአብሔር የሚበልጥ መጠለያ ነው። የማይፈርስ ጥላ ነው። ተሰጥቶሽ ሳለ አትፍዘሽ። አሜን። አስበል። ሊያሳንስ የወጣው የተመታ ይሁን። ሊያሳንስ የወጣው የተመታ ይሁን። ተስፋሽን ሊያጨልም የወጣው የተመታ ይሁን። አቺ የተመታ ይሁን በኢየሱስ። ወደ ዓለም ጨለማው ብርሃን ወደ ዓለም መጣ። ጨለማው ምን አላረገውም? አላሸነፈውም። አሜን። ሊያጨልም የወጣው መንፈስ የተመታ ይሁን። አሜን። ሊያጨልም የወጣው መንፈስ የተዋረደ ይሁን። አሜን። በኢየሱስ ስም የተዋረደ ይሁን። የሚበልጠው አንቺ ጋር ሳለ ሊያሳንስሽ ይወጣል። የሚበልጠው እኔ ጋር ነው በማለት በሱ ነው የምትዋጋው። አሩማ ሀካባሳካ ያላባራማንታ የሚበልጠው እኔ ጋር አለ በማለት ይውላችሁ ሳይጮህ ደንግጦ የሚወጣ ጋንንት አለ። አሜን። የሚበልጠው እኔ ጋር አለ በማለት የሚበተን ሰልፍ አለ። አሜን። የሚበልጠው እኔ ጋር አለ በማለት የሚወድቅ ቀንበር አለ። የሚበልጥ መንፈስ እኛ ውስጥ አለ። በለጠ። አሜን። የእግዚአብሔር የሆነው ይበልጣል። የዳዊት ቤት ምን እያለ ይሄዳል? የሳኦል ቤትስ ማካራሻ ካቲያላ ባራማንታ ካፖራ ባሳ ካፓያ ሬካማንታ ላባጋሳቲያባ ለራማጃንታ ላቦራባያ። ምርጫ ነው ወገኖቼ። ምርጫው ቀርቦላችኋል። የሚበልጠውን ሰጥቷችኋል። ወደሚበልጠው ቀረቡ። ሃሌሉያ። ወደሚበልጠው ቀረቡ። የሚበልጠውን አውጁት። አዲስ ነገር ይሆናል። አሜን በሉ። አሜን። ሩት የምትባል የምታስደንቅ ሴት ታቋታላችሁ። አሜን። ይውላችሁ የእግዚአብሔር መንግስት አሳይቶ የሚጠራ አይደለም። አሜን። ይሄን አረግልሃለሁ ብሎ የሚጠራ አይደለም። ና የሚል ነው። የፍቅር መንግስት ነው። ውስጡ ግን ብዙ ነገር አለ። አሜን። አምነው ለተከተሉት፣ ወስነው መርጠው ለተከተሉት የእግዚአብሔር መንግስት የሌለው ነገር የለም። ነገር ግን አይተን አይደለም እንከተለው። አሜን። የክርስቶስ አሰራር ይሄ አይደለም።
የጌታ አጠራር ይሄ አይደለም። አይተን ያልተከተል ነው፣ አምነን ግን የተከተል ነው። በምድረ በዳ የተከተል ነው። አሜን። የወደድ ነው የተገለጠልን ያ መንግስት ሽታው የሚያስታውቅ መንግስት ነው። የእግዚአብሔር መንግስት ሽታ አለው። አሜን። መዓዛ አለው። የሚያሳርፍ መዓዛ አለው። እዛ መንግስት ውስጥ ነው ያለሽው አሁን። አሜን። ውጪ ከገባሽበት ከዛኛው ነገር ውስጥ ውጪ። አሁን ውጪ። ያንቺ መንግስት የረፍት መንግስት ነው። ያንቺ መንግስት የኃይል መንግስት ነው። ያንቺ መንግስት የክብር መንግስት ነው። ያንቺ መንግስት የእርግጠኝነት መንግስት ነው። በጣም የከበረ መንግስት ነው ወገኖች። በጣም ማዕረጋችሁን እንድታውቁ ትፈልጋለሁ። ማዕረጋችሁ የሆነ የመቁለጭለጭ አይደለም፣ የመኖር ነው። በዓላማ የመኖር ነው። ከእግዚአብሔር ጋር የመወገን ነው። እርግጠኝነትን ማወጅ ነው። የኃይል መታደስ የሆነ መንግስት ነው። የክብር መንግስት ነው። እቺ ሩት የምትባል ሴትዮ በጣም የምትገርም ሴት ነች። ክብር ለኢየሱስ ይሁን። የእግዚአብሔር ቃል አንድ ነገር ተናገረላት። ታውቁታላችሁ ታሪኩን። ብዙ ምዕራፎችን ከመጣች በኋላ አሜን። ሩት አይታ የተከተለች ሴት አይደለችም፣ ሳታይ የተከተለች ሴት ነች። አሜን። ሩት አላየችም። እንደውም የተስፋ መቁረጥ ወሬ እየተነገራት ነው እግዚአብሔርን የመረጠችው። ኖ ማቴሪያል እየተነገራት አልተከተለችም። አሜን። ሩት እንደሷ አይደለም የተከተለችው። የለኝም እየተባለች ነው። እኔ በወልድ እንኳን ላንቺ ባል ማድረስ ከዚህ በኋላ አልችልም። የባል ነገር እኔ ጋር የለም። ባል እኔ ጋር ተስፋ የለውም። አንቺ ልትወልጂ አትችይም የሚል መልእክት ነው የተነገራት። እሷ ግን አሻግራ ያየችው መንግስት አለ። አይኖቻችሁ ይከፈቱ። አይኖቻችሁ የተጣበቁባቸው ማቴሪያሎች ዛሬ አመድ ይሁኑ ከፊታችሁ። የሚበልጠውን ማየት እንዲሆንላችሁ በጌታ በኢየሱስ ስም ጸልያለሁ። አሜን። የሚበልጥ የእግዚአብሔር ልጅ መገለጥ በህይወታችን ላይ እንዲበራ እኔ ጸልያለሁ በኢየሱስ ስም። ሩትዬ የለም እየተባለች ተመለሺ። ይሄ የምትመርጪው ህይወት ኔጋ የለም። የምትመርጪው መንግስት ኔጋ የለም። የምትመርጪው ነገር ኔጋ የለም እየተባለች አቴንሽናችሁን ወደዚህ አድርጉ። የእግዚአብሔርን ቃል ስሙ። አሜን። የእግዚአብሔር ቃል ነፃ ያወጣል። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር መንግስት በማቴሪያል ሳይነገራት አሜን ኖ አለች። ተመለሽ ስትባል ጓደኛዋ ስትመለስ ጓደኛዋ እያዘነች ምን አደረገች ይላል? ተመለሰች ይላል። ምክንያቱም የምትፈልገው ነገር የለበትም መንግስቱ። ግን እኮ ቢገባት ነበረው። ስለ ጠራን ጌታ ይባረክ። እውነት እላችኋለሁ እኔ ብዙ አብረን ጌታ የተቀበልነው ጓደኞቼ ተመልሰዋል። እኔ ግን አለው ጌታ ገብቶኛለሁ። ወድጄው ነው ያለሁት። ስሙ ይባረክ። አሜን። ኢየሱስ ሙላቴ ሆኖ ነው ያለሁት። ኢየሱስ የኔ ደስታ ሆኖ ነው ያለሁት። አቅሜ ሆኖ ነው ያለሁት። አሜን። ተመለሰች ሩት ግን ምን አለች? ኖ አትነዝንሽኝ አለቻት። የኔ እይታ ተቀይሯል። አሜን። እይታችንን እግዚአብሔር ይቀይር። ልጆቻችሁ እይታቸው ይቀየር። በልጆች የምታዝኑ ብትኖሩ የምትጨነቁ ብትኖሩ ዛሬ አይኖቻቸው ይብራ። ልጆቻችሁ ሌላ ነገር አይደለም እንጸልየው፣ የጌታን ክብር እንዲያዩ በኢየሱስ ስም አይኖቻቸው ይብራ። የጌታ ክብር የገባው ልጅ ምንም ውስጥ አይገባም። አሜን። ባቢሎን አይዘውም፣ ኤልዛቤል አትይዘውም። አመለጠ ማለት ነው። አሜን። የልጆቻችን አይን ይከፈት። ሩት ምኗን የተከፈተው? አይኗ ተከፍቷል። አሜን። አይኗ ተከፍቷል የሚበልጠውን ለማየት። አሜን። የሚበልጠውን እግዚአብሔር ነገር ይበልጣል። አረ ይበልጣል። አረ እውነት ይበልጣል። ምንም በሌለበት እሱ ይበልጣል። ሃሌሉያ። አትነዝንሽኝ አለቻት። እኔ እንደሆነ ወስኛለሁ። አምላክሽ አምላኬ ነው። አሜን። ህዝብሽ ጃኩባ። አሜን 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 አሜን። አምላክን መረጠች። ያንን ፍቅሩን አየችው ማለት ነው። የእስራኤል አምላክ የተለየ አምላክ ነው። እስቲ የኔ አምላክ የተለየ ነው በሉ እስቲ። የእስራኤል አምላክ ከአሕዛብ ጋር የሚቆጠር አምላክ አይደለም። የሚገርም አምላክ ነው።
ለእንስሳ እንኳን የሚራራ አምላክ ነው። የነነዌን ታሪክ ስታጠኑ አሜን። ለእንስሳ እንኳን የሚራራ ለሚመለስ ልብ የሚራራ ማንነት ያለው የፍቅር አምላክ። እነ ካሙሽ እነ ምናምኖች የሚገሉ ናቸው። ሰውን ረዱልኝ የሚሉ ናቸው። የኛ አምላክ ግን የፍቅር አምላክ ነው። አሜን አሜን። ኢየሱስ በሉስቲ የወደድከኝ በሉስቲ የሞትክልኝ በሉስቲ ራስህን የሰጠኸኝስ አምላክ ሆነ ሳለ ለኔ በሉስቲ ተዋርደህልኛል በሉ እልልልልልል በሉስቲ ሃሌሉያ። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ምርጫችን ትክክል ነው። ሩት ምን አደረገች? መረጠች። በየትኛው ጊዜ? በምድረ በዳ አሜን። ምንም በሌለበት መረጠችውና አንድ ማሳካ የእግዚአብሔር መንፈስ መሰከረላት። አገሯን ትታ ከመጣች ከብዙ ጊዜ በኋላ አሜን አሜን። ጌታ አይታያችሁ ከሩት ጋር እኮ አብሮ ነበር። አይገርምም? ከወሰነችበት ጊዜ ጀምሮ ሩት ምንም የሌላት ባለሞገስ ነበረች። የሚቆጠር ነገር የሌላት ነገር ግን የጌታ አካምፓኒ ያላት አሜን። አይገርምም? ምንም ነገር ሰው የሚቆጥረው ነገር ሳይኖርህ ጌታ ግን አብሮ ወክ የሚያደርግ አይነት ሰው። ከዚህ በላይ ሀብት አለ? ምንም ሰው የሚቆጥረው ነገር የሌለሽ እቤትሽ ግን ጌታ መጥቶ ቁጭ የሚል እንደዚህ አንደ ቡና እንደሚጠጣ ሰው መጥቶ ቁጭ የሚል አጠገብሽ። አንቺ የታደልሽ አይደለሽም? አንቺ ከሰው ሁሉ አትበልጪም? አንቺ አትበልጪም ወይ? እበልጣለሁ በሉ እስቲ፣ እስቲ እበልጣለሁ በሉ እስቲ። ሻካፖራ ባሳካያ ሬማንታ ባሳዲያ ኢየሱስ ያድናል። ምንም ሰው የሚቆጥረው የሌለበት ስፍራ ድምጹን የምትሰማ ሴት ጌታ የሚያዋራት። ወይኔ የገባንበት መንግስት ይባረክ። ዛሬ ከቁጥር እንወጣለን። አሜን። ይው ሰይጣን ያስቆጠረንና ተስፋ ያስቆረጠን ካለው ነገር መንፈስ ያወጣሻል። ሃሌሉያ። መንፈስ ቅዱስ ያወጣሻል። ኢየሱስ ሙላትሽ ነው። ሃሌሉያ። ኢየሱስ ያንቺ ደስታ ነው። ኖ አይፈቀድም። በክርስትና ውስጥ ሐዘን፣ ተስፋ መቁረጥ፣ እንጅሩ እስቲ እንጅሩ በሉ። ቢኮዝ ኢየሱስ አለ፣ ሕያው ሆኖ በሰማይ አለ። ይሄ ጌታ አለ፣ ሁሉን የሚገዛ የሚቆጣጠር ጌታ አለ፣ ፍቅር የሆነ ጌታ። እስቲ ዛሬም አለ በሉ እስቲ፣ ዛሬም አለ በሉ እስቲ። አሜን። አለ ጌታ አለ። አሜን። ጌታን አሜን። ኖ የነ አሞን አይደለም እኔ የምመርጠው አለች። አሜን። ስለ አሞን እና ስለ ካሙሽ ምናምን ገብቶኛል አለቻት፣ በተዘዋዋሪ ማለት ነው። እነሱ አምላክ የኔ አምላክ ከዚህ በኋላ አንቺ የምታመልኪው አሜን። የኔ መንግስት ከዚህ በኋላ አንቺ ያለሽበት መንግስት አሜን። የኔ ህዝብ ከዚህ በኋላ የዛ ህዝብ ባለቤት የእግዚአብሔር ህዝብ ነው የኔ ህዝብ። እስቲ የእግዚአብሔር ህዝብ የኔ ህዝብ ነው በሉ እስቲ። ይሄ ህዝብ እኮ የተጠራ ህዝብ ነው። አሜን። አንድ ለመሆን የተጠራ ህዝብ ነው። እስቲ ህዝብ አለኝ በሉ እስቲ። ብቸኛ አይደለሁም በሉ እስቲ። ኢየሱስ ያድናል። በህዝብ ውስጥ ነው ጌታ የከተተ። አሜን። ብቻህን ያለ እንዳይመስል። አሜን። ክብር ለኢየሱስ ይሁን። አሜን። ይሆንልሻል በሚል መደለያ ሳይሆን እንዲሁ መረጠችው። ተገልጦላት መረጠችው። አሜን። በማያረጅ ምርጫ ማለት ነው ሩት። አሜን። ስራዋ ዝቅተኛ ሊሆን ይችላል፣ ጌታ ግን አብሯት ነበር። አሜን። አይገርም? ከዚህኛው ጋር እንዳትመዝኑት። የእግዚአብሔር ልጅ ኢየሱስ ክርስቶስ ከዚህኛው ጋር አይመዘንም፣ ከማቴሪያሉ ጋር አይደለም የሚመዘነው። አሜን። አብሮነቱን ነው መያዝ ያለብሽ። ምንም ስራ አሜን፣ ምንም ስራ ወደ ክብር የሚለውጥ አብሮነት አለ። አሜን። ምንም ውስጡኝ የጌታን አብሮነት ከያዝሽ ማንም አንቺን ወደ ዝቅታ ማውረድ አይችልም በሉሲ። ወደ ከፍታ ነው የምትሄጂው። ሃሌሉያ። እየሰበርሽ ነው የምትሄጂው። ኢየሱስ ያድናል። እግዚአብሔር የረዳት ሴት ነች። አሜን አሜን። እግዚአብሔር የረዳት ሴት ነች ሩት ማለት። ለምን? ምርጫዋ
መቼ? ምንም ነገር ሳታይ። አሜን አሜን አሜን። ከኢየሱስ ሌላ መመኪያ ላይኖራት ልባችሁ። አሜን። ያስቀመጣችሁት የደበቃችሁት መመኪያ የሚመስል ነገር ከልባችሁ ላይ ይቅለጥ። አሜን። ጌታ በልባችሁ ላይ ይሳል። አሜን። በኢየሱስ ስም የጌታ ክብር በእናንተ ውስጥ ይቀጣጠል። በጌታ በኢየሱስ ስም አሜን በሉኝ። ይቀጣጠል። አሜን። በምንም ሁኔታ ውስጥ አይደለም የመረጠችው። አሜን። እና ቦዔዝ አገኛት አንዴ አይደል? አሜን። ከምራቷ ጋር ሄዳ ነገሮችን በቃ አርፋ ልውጣ እስቲ ያለች። የሚያዋራት አይመስላችሁም? ጌታ ልቀመጥ አገሩን አሳዩኝ እኮ አላለችም። ልውጣ እስቲ ያለች በመንፈስ እየተመራች ይመስለኛል። የእግዚአብሔር መንፈስ ይምራችሁ። ሰውን የማትጠብቁ ያርጋችሁ። ወዴት መሄድ እንዳለባችሁ መንፈስ ቅዱስ ይንገራችሁ። ምን ማድረግ እንዳለባችሁ የጌታ መንፈስ ይምራችሁ። በማታውቁት ምድር እንኳን የሚመራ የእግዚአብሔር መንፈስ በእናንተ ውስጥ ይቀጣጠል። አላስከተለቻትም የአገሪቷን ሰው። አሜን። ኑኃሚን ነች አገሩን የምታውቀው። ልውጣ አለች። ምን ላድርጋለች? ቃርሚያን ልፈልግ እስቲ ልውጣ አለች። አሜን። ክብር ለኢየሱስ ይሁን። አሜን አሜን። ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ። አገሬ ገባለው እምነቴ ሳይፈት። አሜን አሜን። ሲመራኛል በሉ። መንፈስ ቅዱስ ይመራል። መንፈስ ቅዱስ ይመራል። እንዲሁ ይውላችሁ ወንበር ልንሰብር አይደለም የተሰጠን እግዚአብሔር መንፈስ። ሊያጽናናን፣ ሊመራን፣ ወዳጅ ሊሆነን፣ የሚበልጠውን ሊያሳየን። አሜን። ፍሬያማነታችን ወዳለበት አቅጣጫን ሊጠቁመን በጣም ትልቅ የሆነ መንፈስ ነው የተሰጠን። አምላክ የሆነ መንፈስ ነው በእኛ ውስጥ ያለው። ሲሪየስሊ መንፈስ ቅዱስ ብቻሽን ሆነሽ ይመራሻል። ብቻሽን ሆነሽ በስደት ምድር እንኳን ይመራል። የእግዚአብሔር መንፈስ የመንግስታትን ጂፒኤስ አይፈልግም። አሜን። ራሱ ይመራኛል በሉ እስቲ። እስቲ ይመራኛል በሉ እስቲ። ዘሬ በሌለበት ይመራኛል በሉ እስቲ። ህዝቤ በሌለበት ይመራኛል በሉ እስቲ። የምመካበት በሌለበት ይመራኛል በሉ እስቲ። የማውቀው በሌለበት ይመራኛል። ይመራኛል። ሆሊ ስፒሪት ይመራል። ኢየሱስ ያድናል። መራት። አሜን። ቃርሚዋን የት መቃረም እንዳለባት አሜን። ባለቤቷ የሀገሪቷ ባለቤት እስክትደነቅ እኮ ነው እግዚአብሔር ሰው። አሜን አሜን። ሄደች ቀጥታ። ድሮ እንዲህ አይነት ነገር እኮ ነበረ። እግዚአብሔር ይሄን ክብር ይመልስልን። በቃ ሰዎች እኮ አንኳኩቶ ይመጡ ነበር ጌታ መርቶኛል ብለው። እዚህ ቤት የሆነ ሰው ተጎድቷል፣ እዚህ ቤት የሆነ ሰው ተጨንቋል፣ እዚህ ቤት የሆነ ሰው አጉል ውሳኔ ሊወስን ነው፣ ስለዚህ ጌታ ልኮኝ ነው የመጣሁት ብለው ሰዎች በር ያንኳኩ ነበር። እስቲ እሱ ክብር ይመለስልን በሉ። እስቲ እንደሱ ልሁን በሉ። እስቲ መንፈስ ቅዱስ የሚመራሹኝ አሜን። ፍላጎትሽ የሚመራሽ አቱኝ አሜን። ፍላጎቴ አይምራኝ፣ የእግዚአብሔር መንፈስ ይምራኝ። ይነዱ ነበር እኮ አሜን። መነዳት ይሁንልን። በጎች ስራቸው ምንድነው? መነዳት ነው። አሜን። መነዳት ይው ከአራዳነት ጌታ መታውት መንፈሱ ይው በኢየሱስ ስም የተለማመድ ነው። በእግዚአብሔር ቤት የገባ መንፈስ ቅዱስ በሙላት እንዳይሰራ ያገደን አስተሳሰብ በኢየሱስ ስም ገለበጥኩት። አሜን። በኢየሱስ ስም ገለበጥኩት። የእግዚአብሔር መንፈስ ይምራ። በጣም አኪውሬት ነው። አያስበላም አያስበላም አያስበላም። እሱ አምላክ ነው። እሱ ሁሉን ቻይ ነው። እሱ ይራራል፣ እሱ ይደግፋል፣ እሱ አቅም ይሆናል። የእግዚአብሔር መንፈስ የጥበብ መንፈስ ነው። የእውቀት መንፈስ ነው። የኃይል መንፈስ ነው። ራስን የመግዛት መንፈስ ነው። ፐርፌክት የሆነ ስፒሪት ነው። ይመራኛል በሉ እስቲ። በነገሮች ሳይሆን በሉ እስቲ በመንፈሱ እመካለሁ በሉ እስቲ። እመራለሁ በሉ እስቲ። ሃሌሉያ። ይመራል። እውነት እኔ እባርካቸዋለሁ። መንፈስ ቅዱስ የሚመራችሁ ነው።
ለመንፈስ ቅዱስ የተመቻችሁ ያርጋችሁ። መንፈስ ቅዱስ በፈለገው አቅጣጫ የሚያሰማራችሁ ያድርጋችሁ በኢየሱስ ስም አሜን። ሩትን ምርጫዋ በቃ መንፈስ ቅዱስ እንዲመራት አደረገ። ምርጫ ነው። ምን አረገች? የእግዚአብሔር መንግስት አስበለጠች። የእግዚአብሔርን ሕዝብ አስበለጠች። አሜን። ጉዳ ዋቀዮ ቅዱስ ነው። በሱ ዘንድ አመጽ እንጅሩ ከፍቅር በቀር ምንም የለበት። ይወድሻል። አሜን። እውነት ይወዳል፣ ይራራል፣ ይደግፋል፣ ይመክራል፣ ያነሳል። ማጃካራ ዲያ ማሳካፖ የተትረፈረፈ የእግዚአብሔር ፍቅር በክርስቶስ ተገልጧል። የምንጠራጠረው መንግስት አይደለም። እስቲ ራሴን ሰጣለሁ በሉ እስቲ። በቃ አትጨነቁ። he is in control አሜን። ምንም ሌላ ነገር አትፈልጊ። ተቆጣጥሮታል ጌታ። አንቺ በእግዚአብሔር መንግስት ውስጥ ነው ያለሽው። አንተ በእግዚአብሔር መንግስት ውስጥ ነው ያለው። የሚናገርልህ መንፈስ አለ። የሚዋጋልህ መንፈስ አለ። አሜን 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 አሜን። ፍትህን እንደ ፀሐይ የሚያወጣ አሰራር በእግዚአብሔር መንግስት ውስጥ ጅራ በሉ እስቲ አለ። አሜን። የመረጠችው መንግስት የሚጥል እንዳልሆነ ገብቷታል። የሆነ በየሳምንቱ የሚደክም መንግስት አይደለም እኛ የገባንበት። የዘላለም መንግስት ነው የገባን። አትፍቀዱ። በቃ ማወጅ ያለባችሁ ምርጫዬ ትክክል ነው። ምንም ሁኔታ ቢከሰት አሜን አሜን አሜን። እነዛ ልጆች እኮ ምርጫ ነው የመረጡት። አሜን። ከሳቱ ሊያድነን ባያድነንስ ምርጫችን ነው። ከሳቱ ጋር አንደራደርም። የፈለገ ነገር ቢሆን ምርጫችንን አናሳንሰውም። እውነት ስለሆነ እኮ ነው። እውነት እኮ ነው። እውነት ነው። እግዚአብሔር ትክክለኛ ምርጫ ነው። የእግዚአብሔር መንግስት ትክክለኛ ጥላ ነው። የእግዚአብሔር ሕዝብ ትክክለኛ ሕዝብ ነው። በደም የተዋጀ ሕዝብ ነው። በእግዚአብሔር መንግስት ውስጥ ያለው አስተሳሰብ፣ አመለካከት ፐርፌክት ነው። በዓለም ካለው ይበልጣል። ፍቅር የሚመስል በዓለም አለ እኮ አይደል እንዴ? እሱ ፐርፌክት አይደለም። በእግዚአብሔር መንግስት ውስጥ ያለው ፍቅር ነው ትክክል። አሜን። በእግዚአብሔር ሕዝብ መካከል ያለው ፍቅር ነው ትክክል። ደካማ በሚመስለው ሕዝብ መካከል ያለው ፍቅር እሱ ነው ትክክል። አምላክሽ አምላኬ፣ ሕዝብሽ ሕዝቤ ነው። ክብር ለኢየሱስ ይሁን። ምርጫዋ አዲስ ነገር አመጣላት። ቁጥር 12 ላይ ስታዩ አሜን። ቦዔዝ አያትና እቺ ሴት ማነች አለ ጠየቀ። አሜን። በፊቱ ምን አገኘች? ሞገስ አገኘች። ማካታ ወደሚያስብ አስተሳሰብ እግዚአብሔር ያግባችሁ። አስተሳሰብ በዚህ ጋር እንደሚታይ ታውቃላችሁ። አስተሳሰብ ሞገሳችን እንደሆነ ታውቃላችሁ። ምርጫችን አምላካችንን በልባችን ባነሰ ቅጽበት የኛ ሞገስ ያንሳል። እግዚአብሔርን ከሆነ ነገር ጋር ባወዳደርንበት ቅጽበት የኛ ሞገስ ምን ያደርጋል? ያንሳል። በመከራ ውስጥ እንኳን ቢሆን ጌታን ባስበለጥንበት ቅጽበት ግን የኛ ሞገስ ነው የሚያይለው። አሜን አሜን። ነገር ደግሞ የሚሰራው በምንድን ነው ብትሉኝ፣ በሞገስ ነው። ሞገስ የእሳት ነበልባልን ያጠፋል። ሞገስ የእሳቱን ነበልባል ኃይል እንዳይሰራ ሊያደርገው ይችላል። በሉኝ እስቲ አሜን። ሞገስ እኮ ያስመርጣል። ሞገሳችን የሚጨምረው ኢየሱስን ሆራባሻ ካንቶራ ባዲያ ላባሳ ስንለው ላካታባ ራዲያሳ አንተን ማን ይመስላል ስንለው አንተ እኮ በኔ ላይ ደግነ ስንለው የሰጠኸኝ ብዙ ነው ስንለው አንተ ፐርፌክት ነህ ስንለው ፍቅር ይበልጣል ስንለው አንተ ቸር ነህ ስንለው በእኛ ላይ የሚጨምር ምንም ሳይኖረን የሚንበለበል ሞገስ አለ። ጠላትን የሚመታ ሞገስ አለ። አዋጅን የሚገለብጥ ሞገስ አለ። ክፉን የሚወጋ ምን አለ? ሞገስ ይመጣል። አታሳንሱት። ጌታን ከሆነ ነገር ጋር አታወዳድሩት። አሜን። ባያድነን እንኳን እሱ ትልቅ ነው። ይሄ ሰው ጎደለ እያለ የሚያሳየን ነገር ባይሞላ እንኳን ዋቀየ ጉዳይ። አሜን። የሌለ ነገር እያሳየ ጠላት የሚከሳችሁ ካላችሁ ምርጫ ይልክ ነው በሉት። በቃ አጭሩ መልስ ይሄ ነው። ሾርት አንሰር። አሜን።
ሾርት አንሰር ለምትከሰሱ ሰዎች my choice is perfect ምርጫዬ ምንድነው ትክክል ነው ያን ጊዜ ይበናል አሜን ምክንያቱም ጠላት ዋናው ዓላማ ከምርጫሽ ጋር ሊያጣላሽ ነው እንጂ እሱ የማቴሪያል ችግር የለበት በዚህ ዓለም ላይ የዚህ ዓለም ምንድነው ሰይጣን ገዢ እኮ ነው በዚህ ዓለም ያለው እኮ ምን አንድነው ያለው ኢየሱስ በዚህ ዓለም ያለው ነገር ሁሉ ተሰጥቶኛል ለኔ ስገድና እሰጣለሁ ነው እኮ ያለው ዋናው ዓላማው ሰውን ከራሱ ጋር ማስማማት ነው ሰይጣን ከሰው ደግሞ ከራሱ ጋር የሚስማማው እግዚአብሔርን ሲያሳንስ ነው ከነገሮች አንፃር እግዚአብሔርን መመዘን ስንጀምር ካልሆነልን ነገር አንፃር እግዚአብሔርን መመዘን ስንጀምር ከማን ጋር ተስማምተናል ማለት ነው ከዛ ከሌባው ጋር ተስማምተናል ማለት ነው አንቺ የምትዩ ሐሳቡን ምን ይላል መጽሐፍ ቅዱስ ሐሳቡን አንስተውም በጣም ሹሉክሉክ ነው ደስታ ተሰጥቶሽ እንዴት ነው የምትቆዝሚው አሜን ደስታሽ እኮ በከጎደለው ነገር አንፃር አይተመንም አሜን በሉ አይተመንም አሜን የሆነው ነገር ቢሆን ኢየሱስ ትክክል ነው አሜን የፈለገው ነገር ቢከሰት ምርጫዬ ልክ ነው ከምርጫዬ ጋር ተጣብቄያለሁ አልተወውም ጠላቴ ወይ ተወኝ ነው አሜን 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 ካላቶራ ባሳዲያ ማሳካራ ባጂና ማንታላባያ አማሳኮራ ባያ ሞገስ ይጨምራል እንደዚህ አይነት መንፈስ ይመጣ በእናንተ ውስጥ ሞገሳችሁ እየገለበጠ ይሄዳል ሞገሳችሁ እየሰበረ ይሄዳል ሞገሳችሁ እያሸነፈ ሃሌሉያ ማካራ ባጃና ማሳዲያ እንዲሆን ነው የምፈልገው ክርስቲያን አሜን 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 በምርጫችን አንጸጸትም አሜን መንግስቱ ፐርፌክት ነው አሜን አሜን የኛ መንግስት ፐርፌክት ነው የኛ ንጉስ ኪንጋችን ኢየሱስ ነው ቅን ፈራጅ ነው እውነተኛ ዳኛ ነው የዘላለም መንግስት አለንኛ ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ማራካላ ባጄና ማሳቲያቦ አሜን ኢየሱስ ጌታ ነው ሃሌሉያ በቃ ኢየሱስ ምርጫችን ምን ወደው ምርጫ ማካራዲያስ ሃሌሉያ አይተመንም ከምንም ነገር ጋር የገባንበት መንግስት በጣም ገራሚ መንግስት ነው አሜን እያደር እኮ ይገለጣል አሜን እያደር ነው የሚገባን አሜን በጣም እኮ የከበረ ነገር ውስጥ ያለን ሰዎች ነን በጣም የከበረ መንግስት ውስጥ ያለን ሰዎች ነን እኛን ከሁኔታ ጋር ጠላት አወዳድሮ ዳውን ሊያደርገን አይችልም ከሁኔታ በላይ ነን እኛ ምድር ከምታወጣው ስታንዳርድ በላይ ነህ አንተ ሃሌሉያ እየሌለ አንተ ግን በክብር አለ ሃሌሉያ የለም የሚባለው ያለ አንተ ግን አለ በክብር አሜን ኖ አሜን ሃሌሉያ 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 እንደ ሐና የምናዝንበት መንግስት ውስጥ አይደለም ያለ ነው አሜን አናዝንምኛ ፍናና ምን ታረጋት ነበር ታሳዝናት ነበር እንዴ ዳይመንድ ይዘሽ በጠጠር ድንጋይ ትናደጃለሽ እንዴ አሜን ከብዙ ልጆች ኢየሱስ ይበልጣል አሜን ከብዙ ሀብት ኢየሱስ ይበልጣል ከብዙ ጤንነት ኢየሱስ ይበልጣል ከብዙ ምርኮ ኢየሱስ ይበልጣል ከብዙ ነገር ኢየሱስ ይበልጣል ኢየሱስ ይበልጣል ይበልጣል ጠጠር ይዞ ሊያናድደኝ አይችልም ዋናውን ድንጋይ የከበረውን ድንጋይ የጽዮንን አለት ሃሌሉያ ራካታማያ ይሻለው እኔ የሚያብለቀርቀውን የንጋት ኮከብ እሱ በቤቴ አለ አምፖል ይዞ አያናድደኝም ጠላት ለአምፖል የምናደድ ጅል አይደለሁም የሚበልጠው ነገር በኔ ውስጥ አለ በሉኝ እስቲ ኢየሱስ ያድናል አለ የሚበልጥ ነገር በፍጹም ዳውን እንዳትወርድ ከከፍታ እንዳትወርድ የከበረውን ይዘሃል አሜን እሱ ደግሞ የሚተው አምላክ አይደለም አሜን በጣም የሆነ ነገር ነው የነገራት ቦዔዝ ነው እኮ ያላት የመንፈስ ቅዱስ ምስክርነት አይመስላችሁ ክብር ለኢየሱስ ይሁን ለሩት የተሰጣት የመንፈስ ቅዱስ ምስክርነት ይመስለኛል አሜን እዚህ 2:12 ላይ ያለው ስላደረግሽው አላት ምን እንዳደረግሽ አይ ኖ አሜን
እንዲህ አላት፣ ባልሽ ከሞተ ጀምሮ ለአማትሽ ያደረግሽላትን ሁሉ አባትና እናትሽን እንዲሁም የተወለድሽበትን ሀገር ትተሽ ቀድሞ ወደማታውቂው ሕዝብ ጋር ለመኖር እንዴት እንደመጣሽ ነግረውኛል አላት። አሜን። ነግረውኛል። እስቲ ተመዝግቧል በሉ። እስቲ በጌታ ያለኝ ህይወት በሉ። እስቲ ሬጅስተርድ ነው፣ ይነበባል። አሜን አሜን አሜን። ይነበባል በሉ። እስቲ ዋጋ የሌለው ጉዞ እስካሁን አልተጓዝንም። አሜን። በጌታ ቤት ከገባንበት ጊዜ ጀምሮ ዋጋ የሌለው ህይወት አይደለም ያለሽ፣ ዋጋ ያለው ህይወት ነው ያለሽ። ሃሌሉያ። መንፈስ ቅዱስ የሚመሰክርለት ህይወት አለኝ በሉ። እስቲ አለኝ። ሰው ዋጋ ባይሰጠው ትክክለኛ ቦታው ላይ ሲቆም ዋጋ ያገኛል። አሜን። አንዳንዴ እኮ ይኸውላችሁ ትክክለኛ ቦታ ላይ ባለመገኘታችን ነው ዋጋ የምናጣው። አሜን። የእግዚአብሔርን ነገር ዋጋ ወደሚሰጥ ሰው ነው የነዳት። ቦዔዝ የሚባለው ሰው ስለ እግዚአብሔር ነገር ዋጋ ያለው ሰው ነው። ሰዎች ስለ እግዚአብሔር ስለሚያደርጉት ነገር ልቡ የሚመታ ሰው። ሃሌሉያ። ዋጋ ወደሚያሳጣችሁ ሰዎች እንዳትሄዱ። ዋጋ ከሚያሳጧችሁ ሰዎች ለየዋችሁ። ከሚያሳንሷችሁ ሰዎች ለየዋችሁ። በእናንተ ያለውን ክብር ከሚያናንቁ ሰዎች እግራችሁን ለየውት በኢየሱስ ስም። መንፈስ ቅዱስ ዋጋችሁ ወደሚጨምር ቦታ ይምራችሁ። አሜን። በቃ ይምራሽ። አሜን። በኢየሱስ ስም ይምራሽ። አሜን። ዋጋሽ ወደሚጨምርበት ቦታ መንፈስ ቅዱስ ይምራሽ። አሜን። እስቲ በጣም ትልቅ ድምጽ የሰማችሁት ማን ቤት ሆናችሁ ነው? ስለራሳችሁ። አሜን። በጌታ ቤት እኮ ነው። አይገርምም? ዓለም ምን ትለን ነበር? ዲድ የሞተ ምናምን አመዳ አይደል እንዴ? ራካሱፓ። ለእግዚአብሔር ለሆነ ነገር ጨክኑ። የት ጋር ይከፈላል? ወሳኝ ምዕራፍ ላይ ይመሰዛል። ኢየሱስ ያድናል። አሜን። ኢየሱስ ያድናል። በቃ ቦዔዝ አይቷል። there is no network። አሜን። የለም እኮ የለም። ፌስቡክ የለ፣ ቲክቶክ የለ። ቲክቶክ ቢሆን ይነገር ነበረ። ልክ እሷ እዛ ጋር ስትወስን እንትና የተባለች ሴትዮ በዚህ ሰዓት ሀገሯን ለቃ ምንም ነገር ሳታይ ወደ እስራኤል ለመግባት ወሰነች የሚል ቪው ኮፒ ሊንክ አድርጉ፣ ሼር አድርጉ ይባል ነበር። ዘመኑ ያ ቢሆን ይባል ነበር። ቴክኖሎጂ መቃወሚያ አይደለም። በዛ ሰዓት ግን ማን አይቷል? አይገርምም? እግዚአብሔር የሚያየው ይበልጣል በሉ። በእግዚአብሔር ፊት የምሰራው ይበልጣል በሉ። በእግዚአብሔር ፊት የማስበው ይበልጣል በሉ። በእግዚአብሔር ፊት የምወስነው ይበልጣል በሉ። ወደ በለጠው ነገር የሚያስገባን በእግዚአብሔር ፊት የምንወስነው፣ በእግዚአብሔር ፊት የምናደርገው፣ በእግዚአብሔር ፊት የምናስበው ወደ በለጠው ነገር ያስገባል። በእግዚአብሔር ፊት የምታሰላስሉ ያርጋችሁ። አንድ ነገር ልታረጉ ስትሉ እግዚአብሔር ግን ደስ ይለዋል የምትሉ ያርጋችሁ። አሜን አሜን። ያደረግሽውን ሰምቻለሁ አላት። አሜን። ተመዝግቦላታል። በማያውቃት ሰው እግዚአብሔር ምን ያደርግልሽ? ይክፈልሽ። አሜን። እኔን የተከተለ አለ እኮ ጌታ በሰማይ የዘላለም ሕይወት በምድር 100 እጥፍ። ከዚህ ምድር አንጎልም፣ ነገር ግን እንዳያንስብን። ከፋዩ እሱ ነው። ከፋዩ እስኪመጣ እንጠብቃለን። ሳናሳንሰው እንጠብቃለን። የሚከፍልሽ እሱ ነው። ለጥቂት ደቂቃዎች እንኳን ከፋዩ እንዲያንስብሽ አትፍቀጂ። እሱ ይመጣል። ለእያንዳንዱ እንደ ስራው በምድርም ይሰጣል። ይሸልማል። ጌታ ይሸልማል። በሉ እስቲ የለፋነውን ነገር እንዲሁ የሚተው አምላክ አይደለም። he is registering። ሃሌሉያ። እግዚአብሔር ከሚገባን በላይ ያደርግልናል። ዋጋሽን ይክፈልሽ። ምን አላት ሌላ መስላችሁ? በክንፉ ጥላ ስር ለመጠለል የመጣሽበት። አሜን። ምን ልታረግ የመጣሽበት? በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ። አሜን ሃሌሉያ። የመረጠችውን ምርጫ ነው ያወራላት። ሌላ ምንም አላወራላት። አሜን አሜን። በሱ ፊት ያደረግሽው ደግሞ የመረጥሽው ምን ይሆነኛል ብለሽ ጥላ ይሆነኛል። አሁን እናንተ እዚህ ጋር ተሰብስባችሁ እግዚአብሔር ያድነኛል ብላችሁ ላያድናችሁ ያድናል። የምትሄዱበት ሰዓት ካልደረሰ በስተቀር ጣልቃ ይገባል። ይገባል በሉ። የምትሄዱበት ሰዓት ካልደረሰ ወይ እግዚአብሔር ለዓላማው ካልጨከነ በስተቀር
እግዚአብሔር በክፎችና በእናንተ መሃል ምን ያደርጋል? ይገባል። በእውነት ይገባል። ይገባል ጣልቃ። አሜን። እግዚአብሔር በሞትና በኔ መካከል ጣልቃ የማይገባው የሚሄድበት ሰዓት ብቻ ሲደርስ ነው። ያኔ እሞታለሁ፣ እሄዳለሁ፣ መሄጃ ይደርሷል። ሞት እንኳን ቢመጣ ጊዜው ካልደረሰ እግዚአብሔር ጣልቃ ገብቶ ያስቆመዋል። ምክንያቱም ወደ ጥላ ውስጥ ገብተናል። እኛ እኮ መንደር አይደለም የቀየር ነው፣ መንግስት ነው የቀየር ነው። እኛ እኮ መንደር አይደለም የቀየር ነው፣ መንፈስ ነው የቀየር ነው እኮ። ሲቲዝን የቀየር ነው እኮ። ዜግነት ቀይረናል። አሜን። አሜሪካ እንኳን ለዜጎቿ እኮ ከገቡ ከሬጂስተርድ ከሆኑ ጊዜ በኋላ የትኛውም ሀገራዊ ጥቅም አይጎድሉም፣ ይጠቀማሉ። ምክንያቱም በዛ መንግስት ጥላ ውስጥ ገብተዋል። ኢሌጋል የሆኑት ናቸው በስጋት የሚኖሩት እንጂ ሌጋሊ የተመዘገቡት ምንድን ናቸው? አያም ሲቲዝን ነው የሚሉት በምድራዊው እንኳን ማለት ነው። አሜን። እኛ አላት እኮ ይኸው ምንድን ነው ያላት መሰላችሁ? በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ። ሰይ የእርሻው ባለቤት ማን ነው? ማን ነው? ቦዔዝ እኮ ነው። የእርሻው ባለቤት ማን ነው? ቦዔዝ ነው። ማን ነው ያርግልሽ እያለ ነው ግን የሚመርቃት። አሜን አሜን። የነገሮች ባለቤት ማን ነው? ብርና ወርቁ ማን ነው? ኃይል ማን ነው? የሚሸልም ማን ነው? የሚያበላ ማን ነው? የሚያጠጣ ማን ነው? የሚያለብስ ማን ነው? ቦዔዝ አይደለም? አሜን አሜን አሜን። በፊቱ መልካም ውሳኔ የወሰንለት ጌታ ያበላል፣ ያጠጣል፣ ያኖራል፣ ያለብሳል፣ ዘመንን ያሻግራል። ከቦዔዝ ጋር አትፋጠጥ። አሜን። ዝም ብለህ ተሰማራ በቀንነት። ቦዔዝ አይደለም ወሳኙ። አሜን። ወሳኙ ጌታ ነው። ምን ያረግንለት? የወሰንለት ያስበልጥ ነው። እውነት በጓዳችሁ ጌታን ማስበለጥ ጀምሩ። እግዚአብሔር በአደባባይ ስለናንተ ሲዋጋ ይው ያስጨነቃችሁን ሲገለብጥ ታያላችሁ። በጓዳችሁ አስበልጡት፣ በውሳኔያችሁ አስበልጡት። ኢየሱስዬ በሉት። ሃሌሉያ። ሕይወታችሁ ኢየሱስዬ ይበል። ተለዩለት ጌታን። አሜን። እግዚአብሔር በአደባባይ ያከብራል። ከፍ ያለው ስፍራ ላይ ያስቀምጣል። ለዚህ እኮ ነው ጌታ እንኳን ስለ ጸሎት እንኳን ሲያስተምረን በርህን ምን አድርግ ነው ያለው? ዝጋ። አሜን። በስውር የሚያይ አምላክህ በምን ይገፍልሃል? ኢን ጂሰስ ኔም። እግዚአብሔር የልብ አምላክ ይሁንልን። እስቲ ይሁንልኝ በሉ እስቲ። በልቤ የማወራው፣ በልቤ የምወስንለት፣ በልቤ የማገነው እውነት ትልቅ ነህ እኮ አንተ። አሜን። ማራሳካቲያ አማሳካያ እውነት እላችኋለሁ እኔ ገንዘብ እንኳን ስፈልግ ይሄ ገንዘብ እኔ በልጦብኝ አይደለም ጌታ ሆይ ስለጠየቀኝ ነው እንጂ አንተ ነህ የምትበልጠው ነው። ገንዘብ እኮ የሚያስጨንቀን የሲስተሙ ስለሆነ እኮ ነው። የሚበልጠው ማን ነው? የሚበልጠው ማን ነው? ጌታ ነው። አሜን። ረግጠነው ነው የምንኖረው። ሌላውን ከእግራችን በታች ሆኖ ነው የሚኖረው። በኢየሱስ ስም ተረግጦ ይኖራል። አሜን። ይው ወደ ጥላው ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን፣ አሜን፣ እስቲ ብድራትሽን በሉ አትረፍርፎ ይመልስልሽ። ወይኔ ወይኔ ጌታ ይህን ያደርጋል። አንቺ ወስነሽ ተከትለሽ፣ አንቺ በጥላ ውስጥ ገብተሽ ምርጫሽ አድርገሽ ይግነን ጌታ። እስቲ ይበልጣል በሉ እስቲ። አሁን እስቲ ካለሁበት ሁኔታ በሉ እስቲ የጌታ አብሮነት የበለጠ የደመቀ ነው በሉ። ችግሩ አይደምቅም፣ ሐሜት አይደምቅም፣ ጥላቻ አይደምቅም፣ ክፋት አይደምቅም። በእኔ ያለው ኢየሱስ ይደምቃል። በአንተ ያለው ኢየሱስ ይደምቃል። እሱ ይበልጣል። ምርጫችን ሁልጊዜ የሚበልጥ ነው። ግራፉ እንደዚህ ነው። አሜን 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 አሜን። ችግሩ እዚህ ጋር ሲጨምር እዛ ጋር ያለው ጌታ ይበልጣል። አሜን አሜን አሜን። መከራው እዚህ ጋር ሲጨምር እዛ ጋር ያለው ክብር ይበልጣል። ክብሩን ማየት ይሆንልን። አሜን አሜን። እዚህ ጋር የሆነ ነገር ሲነሳ እዛ ጋር የሚጨሰው የጌታ ክብር የበለጠ ይሆናል። አሜን። የሚነሳው ነገር የበለጠ ይሆናል። ፈተናው ሲበዛ ክብር ይጨምራል። ካታካቦራ ሳባ ኢየሱስ ያድናል። አሜን። ጌታ ይብለጥብን።
ከአዋጁ ጌታ ይበልጣል። ሊወጡ ካሉ ህጎች ሁሉ ማን ይበልጣል? ይበልጣል። በፍጹም በሱ አትታመሙ። ሊወጡ ባሉ ህጎች እንኳን አትታመሙ። ምን ሆን ይሆን ብትይ ጌታ ያለውን ትሆኛለሽ። ንጉሱ የወሰነውን ትሆኛለሽ። እሱ የሚወስነው ደግሞ ሴፍ ነው፣ ትክክል ነው፣ ትክክል ነው። ምንም ቢሆን ትክክል ነው። እግዚአብሔር ትክክል ነው በሉሲ። እግዚአብሔር ትክክል ነው በሉሲ። ከነገስታት በላይ ትክክል ነው በሉሲ። ከኃያላን በላይ ትክክል ነው በሉሲ። ከከበቡኝ በላይ ትክክል ነው በሉሲ። ከሁኔታው በላይ ትክክል ነው በሉ። ምን ሆን ይሆን የምንልበት መንግስት ውስጥ አልገባንም። የእርግጠኝነት መንግስት ውስጥ ገብተናል። አሜን። ምርጫችን አሜን፣ አሜን። ምርጫችን ከፍ ይበልበልባችን። ዛሬ እውነት እላችኋለሁ ከፍ እንድትሉ ፈልጋለሁ። ከዚህ ቤት ስትወጡ በከፍታ መንፈስ እንድትወጡ። በምን ምክንያት ብትሉኝ ምርጫችሁ ገኖባችሁ። ምርጫችሁ ኢየሱስ ገኖ፣ ሃሌሉያ። ምርጫችሁ ኢየሱስ ከፍ ብሎባችሁ። አሜን። በቃ ዳት ክርስትና ማለት እሱ ነው። አሜን። እየረገጥሽ ትሄጃለሽ። እየደነገጥሽ ሳይሆን እየረገጥሽ። እባቡ አለ። አሁን ልዩነቱ ምንድነው? እየረገጥኩት ነው ማልፈው። በፊትስ እደነብር ነበረ። አሁንስ እየረገጥኩት አልፋለሁ። አሜን፣ አሜን። እንደሚራገፍ እያራገፍኩት አልፋለሁ። እንደሚወድቅ ነገር እየጣልኩት አልፋለሁ። ምክንያቱም የሚበልጥ አሰራር በኔ ህይወት ውስጥ አለ። የሚበልጥ ምክር በኔ ህይወት ውስጥ አለ። የሚበልጥ መንግስት በኔ ህይወት ውስጥ አለ። አጋንንት ከሚሰራው አስማት ይልቅ የሚበልጥ ክብር አለ። አሜን። አጋንንት ከሚያነበንበው ቃል ይልቅ የሚበልጥ የእግዚአብሔር ቃል አለ። አለ። ይበልጣል ጌታ። አሜን። የባላቅንና የበለዓምን አሰራር ዜሮ የሚያደርግ በዝምታ እኮ ነው። አሜን፣ አሜን። እግዚአብሔር ሰው እስራኤል ምንድነው የታየው? ለበለዓም ቁጭ ብሎ ታየ። እስራኤል አልተናገረ፣ አልጸለየ። አሜን፣ አሜን። ሊራገም ወጥቶ ማለት ነው። እስራኤል ግን ምን ሆኗል? በሚበልጥ ክብር ተሞልቷል። እንኳን ሊረገም የጻድቁን ሞትን ይልሙት የሚያስብል ነው። ራካቶራ ባጋሳቲያባ እንኳን ሊረገም አሜን፣ አሜን፣ አሜን። የተወደደ ህዝብ ነው። አልተናገረም እኮ እስራኤል አልጸለየም እኮ። የበለዓም አንደበት ግን ተለወጠ። ማራሳካቲያባ ከሚታይባችሁ ክብር፣ ከሚገነው ክብር የተነሳ የጠላት አስተሳሰብ ራሱ ይቀየራል። አሜን። የጠሏችሁ ራሳቸው ይቀየራሉ። አሜን። አይምሯቸው ይቀየራል። አንቺ ላይ ከሚያዩት ክብር የተነሳ ሊረግሙ የወጡ በረከትሽን ያወራሉ። አሜን። ሊከስሽ የወጣው ይቅርታ ይጠይቅሻል። ለምን? የሚበልጠው ክብር ባንቺ ላይ መታየት ይችላል። ምርጫሽ ትልቅ ነው። አሜን። አንቺ የተናወጥሽ ብትኖሪ ምርጫሽ ትክክል ነው። የተጨነቅሽ ብትኖሪ ምርጫሽ ላባጎና ሳባያ። ህይወትሽ ያለው በምርጫሽ ውስጥ ነው። ልጆችሽ ያሉሽ በምርጫሽ ውስጥ፣ ፋይናንስ ያለው በምርጫ ውስጥ ነው። አሜን። ጤንነት ያለው በምርጫ ውስጥ ነው ያለው። ነገር በሙሉ በምን ውስጥ አለ? በምርጫዬ ውስጥ በሉ እስቲ። ምርጫዬ ደግሞ በሉ እስቲ አያሳፍርም በሉ እስቲ። አያሳፍረኝም በሉ እስቲ። አያሳፍረኝም በሉ እስቲ። አያሳፍረኝም በሉ። አሜን። ትፈተኝ ይሆናል እንጂ አታፍሪም። ቻሌንጅ ውስጥ ታልፊ ይሆናል እንጂ አንገት አትደፊም። አሜን፣ አሜን። እነሆ የተፈቱ ሰዎች አያለው አለ። በሰዓት ውስጥ ምንም የሆነው የሚመላለሱ ምን ያሉ የተፈቱ፣ አሜን፣ ያላፈሩ ሻካሮ ባዲያስ አንገት ያልደፉ፣ እሳቱ እያለ የሚስቁ፣ መከራው እያለ የሚያመልኩ። ኢየሱስ ያድናል። ምክንያቱም በእነሱ ላይ የሚወሰነው ከሰማይ ስለሆነ ሰናፊላቸው እንኳን አይነካም። ሰማይ ካልወሰነ እሳቱ አያቃጥልም። ሰማይ ካልወሰነ በሽታው አይገልም። ሰማይ ካልወሰነ ልጆችሽ አይበሉም፣ አይበሉም። ሰማይ ደግሞ ለክብር አጭቷቸዋል፣ ለበረከት አጭቷቸዋል። ሰማይ ደግሞ አይኖቹ አርፈውባቸዋል። አሜን፣ አሜን። አትዘኑ። የእግዚአብሔር አይኖች ያረፈበት ትውልድ አይበላም። ምርጫው ትልቅ ስለሆነ አሜን። እንደ ያዕቆብ አትዘኑ። ያዕቆብ በውሸት ዜና እኮ ነው ያዘነው።
ከእድሜው በላይ ያረጀ ነበር ያዕቆብ። ምን ሆነ ነው አለው ፈርዖን እድሜውን ሲነግረው። ዘመኔ የሰልፍ ስለነበር ነው አለ። ዘመኔ የሰልፍ አይደለም፣ የኛ ዘመን የረፍት ዘመን ነው። በክርስቶስ ያገኘነው ዘመን የምን ዘመን ነው? በቃ ስጪው። አሜን። ዮሴፍ በህይወት አለ እስኪባል ድረስ ጭንቅ ላይ ነበር ዮሴፍ። አትጨነቁ፣ እግዚአብሔር ይዞታል። ነገሩን በሙሉ እግዚአብሔር ይዞታል። ያንተን ነገር በሙሉ ያንቺን ነገር በሙሉ ማን ይዞታል? እግዚአብሔር ይዞታል በሉ እስቲ። ስለዚህ እተኛለሁ በሉ እስቲ። የሚጠብቀኝ ስለማይተኛ እኔ እተኛለሁ። አሜን። የሚጠብቀኝ ስለማይተኛ እኔ እተኛለሁ። አሜን። አለ አንድ ሰውዬ ጭንቅ ውስጥ ሆኖ ነውና ቃል ተሰጠው። መተኛት ቋቅቶት ነው። እስራኤልን የሚጠብቅ አይተኛም አያንቀላፋም ሲባል እሱ እንቅልፍ አጥቷል በጭንቀት። ታዲያ ለምንድን ነው ሁለት ሰው እንቅልፍ የሚያጣው? እኔ በቃ ተኛለሁ አለ። ሁለት አካል ለምን እንቅልፍ ያጣል? የሚጠብቅሽ አይተኛም ተብለሽ አንቺ ለምንድን ነው የማትተኛው? ዘበኛ ቀጥሮ የሚጨነቃል እንዴ? አሜን። በዓለም አሰራር እንኳን እኮ ዘበኛ ከቀጠረ አንድ ሰው ምን ያደርጋል? ይተኛል። የሚጠብቅሽ ምን አይልም። ስለዚህ አንቺ የሰላም እንቅልፍ ይሆንልሽ። በኢየሱስ ስም መኝታ ይሆንልሽ። በፈተና መካከል መተኛት ይሆንልሽ። በጥያቄ መካከል መተኛት ይሆንልሽ። እንቅልፋችሁ ተመለሰ በጌታ በኢየሱስ ስም። ረፍት ሆነላችሁ። ዛሬ ረፍት ሆነልኝ በሉ። ዛሬ ረፍት ሆነልኝ በሉ። ምርጫዬ ትክክል ስለሆነ በሉ። ረፍቱን ተሞላው በሉ። እስቲ እንጸልያለን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን።